አበል ቃሲም የተባለ ግለሰብ አለ ይላል። የ39 ነቢያትን ጸጉር ላጭቶ አለ። አልሞተም። ልብ በሉ፣ ኢትዮጵያዊ ነው። 40ኛ መሙያ የእኛን ነቢይ የነቢዩ ሙሐመድን ጸጉር ላጭ አለ። እንዲህ አይነት ክህደት አይታችሁ ሰምታችሁ ታውቃላችሁ? በድምፅ ነው። ልብ በሉ፣ የጫት ወሬ አይደለም። ከዛስ ነቢዩ ምን አሉት አለ? እናንተ ሀገር አናጂና ሚወለድ ግለሰብ አለ። ነቢዩ ማን ነው? ኑር ሁሴን ይባላል። ሰላምታ ላክለት አሉት። ነቢዩ ሞተው እሱ አልሞተም። ይኸው እኛ ይሄን ክህደት ነው የምንቃወመው። እና ሲያምን የሚሉን ላኢላሃ ኢለላህ ያለ ሁሉ ሙስሊም ነው። እባካችሁ ተውን። ይኸው እስልምናችንን ሊያፈርሱ አይደል ወይ? መንዙማ ባዮቹ፣ ነሺዳ ባዮቹ፣ ጫት ቃሚዎቹ፣ አህባሾቹ፣ ቀብር አምላኪዎቹ ይሄን መንገድ ይዘውብን የመጡት። ሶስተኛ ቅርብ ቀን የለቀኩት የድምፅ ፋይል አለ። ቴሌግራሜ ላይ ገብታችሁ ማየት ትችላላችሁ። በዚህ ዘመን ተቀምጦ ነቢዩ ሲወለዱ ነበርኩ ካለ አንድ ሰው ከሃዲ ነው አይደለም? መልሱልኝ። ከሃዲ ነው አይደለም? ጻፉ። በዚህ ዘመን ተቀምጦ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሲወለዱ ቦታው ላይ ነበርኩኝ በድምፅ የሚል ግቡና ስሙ። ይሄንንም የወሎ ሸህ ይሉታል። ምን አለ? ባጭሩ ነግራችኋለሁ ይህን ክህደቱን። ይሄው ሽርክ በቀልብ ውስጥ ነው ለሚሉን ሰዎች መልስ ማለት ነው። በቀልብ እንዳልሆነና በተግባር መሬት ላይ የሚሰራ እንደሆነ ምን አለ ሰውየው? ነቢዩ ሲወለዱ በድምፅ ተጥጃለሁ አለ። ለይለተል ኢስራ ወልሚዕራጅ ሲወሰዱ አለ እኔ ቦታው ላይ ነበርኩ አለ። ቡራቁ ላይ ሲጫኑ አለ። ሰላት ይዘው ሲመጡ አብዱልቃድር ጀይላኒ በዛ ሰዓት አልተፈጠሩምና አለ። እሺ ሩሓቸው መታ አጎነበሰችላቸው ለነቢዩ። የእኛ ነቢይ አብዱልቃድር ጀይላኒን ትከሻ ተረግጠው ቡራቁ ላይ ወጡ አለ። ከዛ ከቡራቁ ደግሞ ቀድሞ የደረሰ ይሄ ግለሰብ ኢትዮጵያዊው ማለት ነው ቤተል መቅዲስ ደረስኩ አለ። እኔና ልክ እናንተ እንደዚህ 40 ሜትር እንደምንለያየው መጥቶ ቡራቁ ሶስተኛው ሶፍ እኔ ያለሁበት አጠገቤ እኮ አረፈ አለ። እዛ ያሉት አጀባጀብ ይላሉ። ከዛ በኋላ ሰማይ ቤት አብሬ ወጣሁ አለ። ስሙ ይሄንን። ነቢዩ ግን ያሉት ምን ነበረ? ሰለላሁ ዐለይሂ ወሰለም ጅብሪል ይዞኝ አረጋ። የመጀመሪያው ሰማይ ላይ ስንደርስ የመጀመሪያው ሰማይ ጠባቂ ጠየቀ። ማነህ አንተ አለው። ጅብሪል ነኝ አለ። ማን አብሮህ አለ? ሙሐመድ አብሮኝ አለ ሰለላሁ ዐለይሂ ወሰለም። ተጠርቷል ወይ? አዎ ተጠርቷል። ተከፈተልን ገባን አሉ። 7 ሰማይ ድረስ ይህኑ ጥያቄ ተጠየቅን አሉ። የእኛ ሀገሩ አጭበርባሪ ምን ይላል? ሲድረተል ሙንተሃ ጋር ደርሰን አለ። ይሄ በነቢዩ ሙሐመድ ላይ የተወረደው ቁርአን አለ እየተነሰኸ እየተሻረ አስቸገረን አለ። ክህደት ነው ይህም። በነገራችን ላይ ከእስልምና ያስወጣል፣ ከእስልምና ያስወጣል። የአባቶቻችን መንገድ የመሻይኾቻችን መንገድ የሚሉን ይሄን የሸይጧን ስራ ነው። ቀጠለ ሰውየው ምን አለ? ሴትና ወንድን እኩል እንዴት አናደርግም ብለን ምን አደረግን አለ? እጅ ብልጫ ተባባልን አለ። ሰማይ ቤት ላይ 45,000 የሴት ቁጥብ 15,000 የወንድ ቁጥብ በተሰበሰብንበት አለ ሴቶች በብልጫ በለጡን። ውርሻ እኩል ሴት ልጅ ትውረስ ብለን ተስማምተን መጣን አሉ። በሸሪዓችን ግን አላህ የደነገገው ምንድን ነው? አንድ አባት ሲሞት ወይም አንድ እናት ስትሞት ንብረት እንዴት ነው የሚወረሰው? ወንድ ልጅ ሙሉ ዕጣ ይወስዳል፣ ሴት ልጅ ግማሽ ዕጣ ትወስዳለች። ሰውየው ምን አለ? ቀጠለና እዚህ ምድር ላይ ስመለስ አለ 1400 ዓመት ሳይሞት ማለት ነው። ሸሙሂዲን ይባላል፣ ወሎ አካባቢ ያለ ሰው። እዚህ ምድር ላይ ስመጣ ግን አለ ደርጎች ወንድና ሴት እኩል ይውረስ ሲሉ ከደርጎች መሃል ወልይ ያለ ወይ አልኩኝ አለ። ይሄው እነዚህ ሁሉ ክህደቶች በቀልብ ውስጥ የሚቋጠሩ አይደሉም፣ በተግባር የተሰሩ ናቸው። 4ኛ ሽርክ ምንድን ነው?
ከላይ አብራርቻለሁ። ሽርክ ማለት የአላህን ስልጣን መስጠት ነው። እነ ሙዓዝ ሀቢብ ሊያሸማቅቁን ምን ይሞክራሉ? እስቲ ቪዲዮ ቁጥር 4 ክፈትልኝ። እሺ ኡስታዝ ወሂድ አለ እያሉ ነው። እየታየኝ አይደለም። ኡስታዝ ወሂድ ካለ ጻፍልኝ እንዳስገባ አለ። ቪዲዮ ቁጥር 2 አስገባልኝ። እሺ እሺ መርሐባ አስገቢው ሪማስ ካለ የነቢና ነሺዳ ተለቋል። ኢንሻአላህ ስናዳምጡልን ዩቲዩብ እናንተ ስታዩልን ይቆጥርልናል። ዩቲዩብ ገንዘብ ይከፍላል። አብሽሩ፣ ግልጽ ነው የምናወራው። ዩቲዩብ ገንዘብ ይከፍለናል። ዩቲዩብ የከፈለን ገንዘብ ደግሞ ሌሎች ነሺዳዎችን እናዘጋጅበታለን። ግልጽ ነው። መቼም ብር ማግኘት ሀራም ወይም ደግሞ ሽርክ ነው እንዳትሉ አንዳንድ ሰዎች። ዩቲዩብ ይከፍላል። አቆምልኝ። እዚህ ጋር በደንብ ነው የሚከፍለን። ተመልከቱ። ስለ ነሺዳ ነው የሚያወራው። ነሺዳ ውስጥ ግን ሽርክ እንዳለበት ደጋግመን ስለምንናገር ስለሚያውቅ ሽርክ እንዳለበት ዩቲዩብ ገንዘብ ይከፍለናል። በዩቲዩብ ገንዘብ ማግኘት ሐራም ነው እንዳትሉን። በዩቲዩብ ተውሂድ አስተምረህ ቁም ነገር ተናግረህ አይደለም ዩቲዩብ እኛ ገንዘብ ብናዋጣለህ ምንም ባልመሰለን። በዩቲዩብ ግን ሌላ ነገር ይጠቀምና ምን ይላል? ሽርክ ነው እንዳትሉን። ለምን ፈራ? ለምን ሽርክ የምትለዋን ቃል አመጣሃት? ስለምታቅ ሽርክ ስለምትሰራ ካላህ ውጭ ማንን ስለምትጠራ? ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ስልጣን ስለምትሰጣቸው። እሺ ቪዲዮ ቁጥር 3 ክፈትልኝ። በማስረጃ ስለሆነ መናገር ያለብን ማለት ነው። በቃ ይበቃኛል። ሙዓዝ ሀቢብ ነው ራሱ እዚህ ላይ ያለው። ልብ በሉ። አሁን ተረጉምላችኋለሁ ሽርክ መሆኑን በማስረጃ። ይኸው ይሄ ልጅ ከሙዓዝና እሱ ናቸው እችን ቃል የተናገሯት። ትርጉሙ ምን ማለት ነው? መጀመሪያ ላንብብላችሁ ላልተሰማችሁ። ሰላሜ አላ ገውሰል ዒባዲ ዳኢመን ቢላ አደዲ ይላሉ። የመጀመሪያዎቹ የዚህ የሽርክ መንዙማ ባልተቤቶች የቃጥባሬ ተከታዮች ናቸው። የቃጥባሬ አምላኪዎች። ምን ማለት መሰላችሁ ትርጉሙ? ሰላሜ ማለት እኮ ሰላም ይሁን አላ ገውሰል ዒባድ። ይሄ ነው እንግዲህ ከእስልምና የሚያስወጣው የሽርክ ንግግር። ገውስ ማለት የጭንቅ ገላጋይ ማለት ነው። ገውስ ማለት የጭንቅ ገላጋይ ማለት ነው። ማስረጃችን ምንድን ነው? ከመሬት ተነስተን መናገር አይፈቀድልንም። ሰው ላይ መዋሸት አይፈቀድልንም። ገውስ ማለት የጭንቅ ገላጋይ ማለት መሆኑን ማስረጃው ያላህ ቃል ነው። ለነቢዩ ሰለላሁ ዐለይሂ ወሰለም ምን አላቸው? የበድር ዘመቻ ቀን በጠላት ተከበው በጣም ጨንቋቸው በነበረበት ሰዓት ዱዓ አደረጉ ለአላህ። በጣም ተማጸኑት አላህን። አላህ ይህን ክስተት ምን ሲል ጠራው? ኢዝ ተስተጊቱነ ረበኩም። ኢዝ ወቅትን ነው የምትጠቁመው። ተስተጊቱን ሙጥኝ ብላችሁ እርዳታ በጠየቃችሁ ጊዜ ማንን? ረበኩም ጌታችሁን አላህን። ፈስተጃበ መልስ ሰጣችሁ። ለኩም ለናንተ። ማን መልስ መስጠት የሚችለው? ጌታ ብቸኛው አላህ አሸናፊው። እነሱ ግን ማንን እያሉ ነው? እነ ሙዓዝ ሰላሜ አላ ገውሰል ዒባዲ የባሪያዎች የጭንቅ ገላጋይ የሆናችሁት ሆይ የአላህ ሰላም በእናንተ ላይ ይሁን። የባሪያዎች የጭንቅ ገላጋይ አላህ ነው ወይስ ባሪያዎች ናቸው? መልሱልኝ። አንድ አላህ ነው። ዩኑስን ከአሳ ነባሪ ሆድ ውስጥ የተፋው፣ ኢብራሂምን ከእሳቱ ነበልባል ያዳናቸው፣ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም በራቸው ላይ ጠላቶቻቸው ሰይፍ ይዘው ብዙ ሆነው በአንድነት ሊያሳልፉባቸው ሲሉ በመካከላቸው እንዲያልፉ ያደረጋቸው። አሁንም ምን ክፈትልኝ? ቪዲዮ ቁጥር 4 ክፈትልኝ። ድምፁ ብቻ እሺ። አንቱን ወተበቃዋ
ይህ እንግዲህ የሙአዝ ነሺዳ ነው። እኔ ስለ ሽርክ አልናገርም ሽርክ አልልም ነው አይደል የሚለው። ይኸው ሽርክ ከራሱ አንደበት። የሚያሳዝነው እቺ ወጣት ሴት አርፋ በተውሂድ ህይወቷን ገንብታ ነብሷን ከእሳት ከቀብር ቅጣት ከሰከራተል መውት መጠበቅ ሲገባት የነቢዩን ዲን ይዛ ሙአዝን ሰው ብላ በሽርኩ ትከተለዋለች። ወጣት ልጅ ናት፣ አይቻታለሁ። አላህ ይመልሳት። ምንድን ነው እያለ ያለው እሱ? ሺሊላህ ጎፍታ። ጎፍታ ማለት በኦሮምኛ ጌታ ማለት ነው። ድረሱልኝ። አልፈቂህ የሚባሉት ሰውዬ ገውቱ የባሪያዎች የጭንቅ ገላጋይ የሆኑት ይላቸዋል። የእሳቸውንም ሆነ ከኑሕ ዓለይህ ሰላም ጀምሮ ከአደም ጀምሮ እስከ ቅያማ ድረስ ምን መጣውን ሲጨንቀን የሚገላግለን ማን ነው? አላሁ ረቡል ዓለሚን። እነ ሙአዝ አላህ የሚለው ስም ያስጠላቸዋል በምላሳቸው። እስቲ እዩ፣ አላህን እኮ ነው እኛ በቁጥር አንድነት የምንወደው። ለዛቱ ለሱነቱ ሲባል የሚወደደው አላህ ነው። ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም የምንወዳቸው ለአላህ ስንል ነው። አላህ ያድርሰን። መጨረሻ ላይ ይመጣላችኋለሁ። ነቢዩን የሚወድ ሰው ከነ አስቴር አይኮርጅም። ነቢዩን የሚወድ ሰው ከነ ኤፍሬም አይኮርጅም። ነቢዩን የሚወድ ሰው ከጴንጤ አይኮርጅም። አላሁመ ሰሊ አላ ሙሐመድ ወአላ አሊ ሙሐመድ ከማ ሰለይተ አላ ኢብራሂም ወአላ አሊ ኢብራሂም ኢነከ ሐሚዱን መጂድ ወባሪክ አላ ሙሐመድ ወአላ አሊ ሙሐመድ ከማ ባረክተ አላ ኢብራሂም ወአላ አሊ ኢብራሂም ኢነከ ሐሚዱን መጂድ ይላል እንጂ በሰለዋት ስም ጨፍሮ ስሜቱን አያረካም፣ አይደንስም። ምክንያቱም መደነስ የሙሽሪኮች ስራ ነውና። ወማ ካነ ሰላቱሁም ዒንደ ልበይቲ ኢላ ሙካአን ወተስዲያ። አላሁ አክበር። የነዚያ ጋሪያን እኮ ስግደታቸው አልነበረም እቤቴ ካዕባ ዘንድ ማፏጨትና ማጨብጨብ ቢሆን እንጂ ከነ ሙአዝ ይሄንን እንጂ ሌላ ምን አየን? አንዋር መስጂድ ውስጥ ነው ቅድም ሰው እያስጨፈሩ ዕጣን እያጨሱ ምን ሲሉ የነበረው? የቃጥባሪው ሼኾች ሆይ ሰላም በእናንተ ላይ ይሁን፣ የጭንቅ ገላጋይ የሆናችሁት ሆይ ይሏቸዋል። 5ኛ ቪዲዮ ክፈትልኝ። መርሐባ። በቃ ይበቃኛል። አልመደድ ሁወ አሷመድ። አልመደድ ማለት እርዳታ ማለት ነው። ያ ረሱለላህ አልመደድ ይሏቸዋል። ምን ማለት ነው? አንቱ ያላህ መልእክተኛ ሆይ እባኮትን እርዱን ይሏቸዋል። እኛ ደግሞ ምን እንላለን? እርዳታ የሚለመነው እኮ ከአሶመድ ነው። ከማን? የባሪያዎች ሁሉ መጠጊያ ከሆነው ቃለ አላሁ ተዓላ፣ ከፍ ያለው አላሁ ስብሓነሁ ወተዓላ ምን አለ? ቁል አላቸው። ለማን? ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ቁል በል አላሁ አሐድ፣ አላህ እኮ አንድዬ ነው። አላሁ ሶመድ፣ አላህ እኮ የፍጡራኑ ሁሉ የነቢዩ ሙሐመድም የኢብራሂምም የዩኑስም የአደምም የኑሕም የሁሉ መጠጊያቸው እሱ ብቻ ነው። ዛሬ መጡ እነዚህ ሰዎች ነቢዩ ሙሐመድ ምን ሊሉ? አሕመድ ነው ገውሱል አዕዘም። ነቢዩ ሙሐመድ እኮ ናቸው ታላቁ ረዳት፣ ታላቁ የጭንቅ ገላጋይ ይሏቸዋል። አበደን አበደን አበደን፣ በፍጹም እሳቸው የጭንቅ ገላጋይ አይደሉም። እሳቸውንም ከጭንቅ የገላገላቸው ማን ነው? አላህ። ዩኑስን ከአሳ ነባሪ ሆድ ውስጥ የተፋው ማን ነው? አላህ። ኑህን ከነዛ ከመጥፎ ህዝቦች መርከቡ ላይ ያዳነው ማን ነው? አላህ። ለሙሳ ባህሩን 12 ቦታ እንዲከፈልላቸው ያደረገው ከፊርዓውን ነጃ ያወጣቸው ማን ነው? አላህ እንጂ ሙሐመድ አይደለም ሰለላሁ ዐለይሂ ወሰለም። አሁን መንዙማ ወደሚባለው መጽሐፌ ወስዳችኋለሁ።
ያልደረሳችሁ ካላችሁ ፒዲኤፉን ቴሌግራሜ ላይ ስትገቡ ፒን አድርጌዋለሁ። ፒዲኤፉን አውርዱና አንብቡት፣ ተጠቀሙበት። አርዕስቱ ምን ይላል? መንዙማ እውነታው አደጋዎቹና መዘዞቹ 95 አደጋ ያላቸው ስንኞች የተዳሰሱበት ይላል። ገጽ 31 ላይ ሰለዋት ማውረድ ኢባዳ ነው የሚል አርዕስት አለ። ከዛ ላይ ጥቂት ነገር አነብላችኋለሁ። አላህ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ወዷቸዋል፣ መርጧቸዋል፣ ተቀብለናል። ነገር ግን እኛ ብድግ ብለን እሳቸው ላይ ሰለዋት አናወርድም። አላህ ምን አለ? ኢነላሃ አላህ እኮ ወመላኢከተሁ የእሱ ቁጥር ስፍራቸውን እሱ ብቻ የሚያውቀው መላእክቶቹም ጭምር እኮ ዩሰሉነ ሰለዋት ያወርዳሉ አለ ነቢይ በዚህ በውዱ ነቢይ ላይ ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ሰሉ ሰለዋታችሁ ይውረድ አለይሂ በዚህ በውድ ሰው ላይ ወሰሊሙ ተስሊማ የማክበርን በረከት የሞላበትን ሰላምታ በሱ ላይ አውርዱበት አለ። ልክ ይሄ ትእዛዝ ሲመጣ አላሁመ ሰሊ ወሰሊም ወባሪክ አላ ነቢይና ሙሐመድ ሶሃባዎች ምን አሉ? ከካዕብ ብን ዑጅረተ ተይዞ ያ ነቢየላህ አሏቸው፣ አንቱ ነቢዩ ሆይ ቀድ ዓሊምና በእርግጥ እኮ አውቀናል፣ ከይፈ ኑሰሊሙ ዓለይክ እርሶን እንዴት ብለን ሰላምታ ማለት እንዳለብን አሰላሙ ዓለይከ አዩሃ ነቢይ ወረሕመቱላሂ ወበረካቱሁ የሚለውን እርሶ ስላስተማሩን በእርሶ ላይ ሰላምታ ማውረድ ምን እንደሆነ አውቀናል። ፈከይፈ ኑሰሊ ዓለይክ በእርሶ ላይ አላህ አዟልና ሰለዋት ምናወርደው እንዴት ነው? አረብኛ ብንችልም አረቦች ብንሆንም የእርሶ ባልደረባዎች ብንሆንም እንዴት ብለን ማውረድ እንዳለብን ግን እርሶ ካልነገሩን ልንሳሳት እንችላለንና አስተምሩን። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? ቁሉ በሉ አላሁመ ሰሊ አላህ ሆይ ሰለዋትህ ይውረድ አላ ሙሐመድ በሙሐመድ ላይ ወአላ አሊ ሙሐመድ በነቢዩ ሙሐመድ ቤተሰቦች ላይ ከማ ሰለይተ ሰለዋትህ እንደወረደው ሁሉ አላ ኢብራሂም በኢብራሂም ላይ ወአላ አሊ ኢብራሂም በኢብራሂም ቤተሰቦችም ላይ እንደወረደው ሁሉ ኢነከ አንተ እኮ ሐሚዱን ምስጉነ መጂዱን የላክ ጌታ ነህ። አላሁመ ባሪክ አላህ ወይ ባርክ አላ ሙሐመድ በሙሐመድ ላይ ወአላ አሊ ሙሐመድ በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ቤተሰቦችም ላይ ከማ ባረክተ እንደባረከው ሁሉ አላ ኢብራሂም በኢብራሂም ላይ ወአላ አሊ ኢብራሂም በኢብራሂም ቤተሰቦችም ላይ ኢነከ አንተ እኮ ሐሚዱን ምስጉነ መጂዱን የላክ ጌታ ነህ። አሁን ቀጥታ ወደ ምን ልንገባ ነው? ወደ ክህደት ስንኞቻቸው ልንገባ ነው። አላህ ይጠብቀንና ከክህደት። እኛ ሀገር ላይ ግን ሰዎች መጡና ምን አሉ? እኛ የኢትዮጵያዊ ዘይቤ አለን፣ የራሳችንን ሰለዋት እናወጣለን አሉ። እንዴት ብላችሁ ሲባሉ አላህ ይጠብቀንና ይሁ እንግዲህ ላነብላችሁ ነው። ገጽ 39 ላይ ምን አሉ? አላሁመ ሰሊ አላ ሙሐመዴ መገን ነቢይ የሁሉ ቀላቢ አሉ። ይሄ ከእስልምና ያስወጣል። ይሄ ከእስልምና ያስወጣል። እዩ አላሁመ ሰሊ አላ ሙሐመድ እዚህ ድረስ ችግር አለ? የለም። እኛም አላሁመ ሰሊ አላ ሙሐመድ ብለን ነበር። ቀላቢው ማን ነው? ተቀላቢው ማን ነው? ቀላቢው አላህ ነው። ተቀላቢው ነቢዩ ሙሐመድ ናቸው። እኛ ነን። ገለበጡና የእኛ ሀገሮቹ ምን አሉ? መገነቢ የነቢዩ ነገር ይገርማል። የሁሉ ቀላቢ ሁሉ የሚያበሉ የሚያጠጡት እኮ እርሶ ኖት አሏቸው። ኢና ሊላሂ ወኢና ኢለይሂ ራጂዑን። የአላህን መብት ቆርሶ ለነቢዩ መስጠት ማለት ይሄ ነው። ሽርክ ማለት ይሄ ነው። ክህደት ማለት ይሄ ነው። ቀጠሉ። አሁንም ለካም አንቱ ነው ያ ነቢይ። ለካ እስከ ዛሬ አላቀም ነበር። ለካም አንቱ ነው ያ ነቢይ። ለመላውም ኸልቅ ቀላቢ፣ ለወፉም ለሰውም በባህር ላለውም በምድር ላለውም ለጂኑም የሚያበሉ የሚያጠጡት እኮ እርሶ ኖት። ታዲያ እሳቸው ለምንድን ነው ተርበው ሆዳቸው ላይ ድንጋይ ያሰሩት? አላሁ አክበር። ይሄንን ክህደት ነው እንግዲህ የመሻኢኾቻችን መንገድ ሚሉን። እንዲህ አይነት ሼክ የለንም እኛ። የአባቶቻችን መንገድ ይሉናል። እንዲህ አይነት አባት
የለንም። የስጋ አባታችን ሊሆን ይችላል እንዲህ ሽርክ ላይ የወደቀው። በእምነት የምንከተለው እኛ የጥንት የጠዋቶቹን ተከተሏቸው የተባልነው ማንን ነው? ሶሓባዎችን። አላህ ምን አለ? ወሳቢቁነ አልአወሉነ ሚነ አልሙሃጂሪነ ወልአንሷር ወለዚነ ተበዑሁም ቢኢሕሳን ረዲየላሁ አንሁም ወረዱ አንህ። ወሳቢቁን ቀደምቶቹ፣ አልአወሉን የመጀመሪያዎቹ፣ ሚነ አልሙሃጂሪን ከስደተኛዎቹ፣ ወልአንሷር ከመዲና ሰዎች፣ ወለዚነ ተበዑሁም ቢኢሕሳን ኢላ የውም ሰዓ እስከ ቅያማ ድረስ የሚመጡት ሶሓባዎችን ሙሃጅርና አንሷሮችን በበጎ በኢማን በእምነት በተውሒድ በሱና የተከተሏቸው። አሁን የቃጥባሪዎችን ክህደት ላነሳላችሁ ነው። አሁን ጥያቄ ጠይቃለሁ። ምን አይነት ጥያቄ? አደም ሲፈጠር አለይህ ሰላም ቦታው ላይ የነበረ ሌላ ሰው አለ ወይ? መልሱልኝ መልሱልኝ። አደም አለይሂ ሰላም ሲፈጠር ቦታው ላይ የነበረ ሌላ ሰው አለ ወይ? ሁሉም የለም እያሉ ላ እየጻፉ ነው። እርግጠኛ ነን አይደል? አንጠራጠርም። ከዚህ ውጭ ያለን ነገር ይዞ የመጣ ሰው ኢማንም በክህደት ሊሸፍን የመጣ ሰው ነው አይደለም? ነው ነው። አደምን ማን ነው የፈጠረው? አሁን እዚህ ጋር ደግሞ እንስማማ። አላህ በዛው ትልቅ የአህባሾችን ሹባህ ስለምንመታ አደምን ማን ነው የፈጠረው? አክረመኩሙላህ አላህ ነው፣ ሌላ አይደለም። አሁን ቀስ ብዬ አነብላችኋለሁ የቃጥባሬ አምላኪዎች ምን እንደሚሉ። እነ ሙዓዝ ኮፍያቸው የሚለብሱላቸው ምን የሚሉላቸው ሌሎች መንዙማ ባዮች ደግሞ ቸገረኝ ብለህ አታውራ ወሬ ጓዝህን ይዘህ ግባ ቃጥባሬ የሚሉላቸው ማለት ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ምን ነበር ያሉት? ሪዝቃችሁን በሐጅና በኡምራ ፈልጉት፣ ተመላለሱ፣ አላህ ሪዝቅ ይከፍትላችኋል ነበር ያሉት። ዛሬ እኛ ሀገር ላይ ምን እየተባለ ነው? ቸገረኝ ብለህ አታውራ ወሬ ጓዝህን ይዘህ ግባ ቃጥባሬ ይላሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። የቃጥባሬ አምላኪዎች ውስጥ ኡስሩፍ የሚባል መንዙማ ባይ ነበራቸው። ምን ብሏል? እስካሁንም ድረስ እነ ሙዓዝ እነዚህንና የመሳሰሉ ክህደቶችን ድጋሚ በአዲስ መልክ በአዲስ ቅጂ፣ ቅድም እንደነገርኳችሁ ሰላሚ አላ ገውተል ኢባዲ የማን ነው? ኡስሩፍ የሚባለው ሰው ነው። ይሄኛው ደግሞ በጣም አስደንጋጭ ነው። አሁን ማነብላችሁ ምን ይላሉ? ገጽ 42 ላይ የልቅናውማ አሁን ልፈስረው ያላህ ሹም እኮ ነው ሸልሞ የፈጠረው። በፊት የሰራውን ጉድ አሁን ልናገረው። የአደም ጭቃ ነው እጁን ያጠቆረው፣ ነበር ያሳመረ ሌሎቹ ሲያቦኩ። አቡል ጀበል ግርማ አለው ለመልኩ፣ ያም አይነት እኮ ነው የሚታየው በእግሩ። ዋና ረጋጭ ነበር ደባልቆ አፈሩን፣ ጌታዬ ሺሊላህ በእጁ ያረገው ሙልኩን። አቡል ጀበል ግርማ አለው ለመልኩ ይላሉ። ኢና ሊላሂ ወኢና ኢለይሂ ራጂ ቀስ ብዬ ተረጉምላችኋለሁ። ከዚህ በኋላ የሽርክና የተውሂድ መንገዳቸው ተለይቶ እንጓዝ ዘንድ ከዚህ በኋላ ይሉኝታ የለም። ለሽርክ ጠበቃ የሚቆሙ ሰዎችን አንፎሎ አንሰብስክራይብ በማድረግ ወደ ተውሂዷ መንገድ እስኪመለሱ ድረስ ቀጥ ያለው እስልምናችንን የነቢያትን ሁሉ አቋም ይዘን እንጓዛለን። ልድገምላችሁ፣ የልቅናውማ አሁን ልፈስረው።
ያላህ ሹም እኮ ነው ሸልሞ የፈጠረው። አላህ ሸልሞ ፈጥሮታል። ማንን? አቡል ጀበል የተባለውን የቃጥባሪዎች የሼክ ኢሳ ልጅ። በፊት የሰራውን ጉድ አሁን ልናገረው። እዚህ ምድር ላይ ከመምጣቱ በፊት እኮ ሌላ የሰራው ጉድ አለ። የአደም ጭቃ ነው እጁን ያጠቆረው። አደም የተፈጠረበት ጭቃ፣ አደም ገና በመፈጠር ላይ እያለ አቡል ጀበል ቀድሞ ቦታው ላይ ኖሮ ጭቃው ተፈናጥሮበትም ይሁን ሲያቦካም ይሁን የአደም ጭቃ እጁን አጥቆሮት እኮ ነው። ማን? የቀቤናውን ወይም የጉራጌውን የሼክ ኢሳ ልጅ ማንን? አቡል ጀበል የተባለውን ግለሰብ ነበር ያሳመረ። ማንን? አደምን ያሳመረ። ሌሎቹ ሲያቦኩ፣ መላኢካዎች ሲያቦኩ ጭቃውን አደምን አባታችንን የቃጥባሪዎችን አባት የአቡል ጀበልን አባት ፊቱን ቅርጹ ምናምን የሰጠው እኮ ማን ነው እያሉ ነው። የአላህ ባሪያዎች ሆይ ይሄ ያላስለቀሰ ምን ያስለቅሳል? ይሄንን መንገድ ነው እና አስያ የመሻይኾቻችን መንገድ የሚሉን። አዑዙ ቢላሂ ሚነ ሸይጣን ረጂም። ነበር ያሳመረ ሌሎቹ ሲያቦኩ። አቡል ጀበል ግርማ አለው ለመልኩ። እሱ መልከኛ ነው። ማን? አቡል ጀበል። የማንን መልክ ያሳመረ? አደምን በእጁ ቀራረጸ። የአላህ እጆች አሉት የሚለውን ላለመቀበል አያችሁ፣ ግፍ ወደ ግፍ ይጥላል። አላህ በሁለት እጆቼ የፈጠርኩት ያለውን አደምን አላህ በሁለት እጆቹ አይባልም አንቀበልም ብለው ማንን ተቀበሉ? የቃጥባሪዎች ልጅ አቡል ጀበል የአደም ጭቃ እኮ ተፈናጥሮበት ነው እጁ የጠቆረው የሚለውን ተቀበሉ። አየህ አይደለ? ፈለማ ዛጉ አዛገ አላሁ ቁሉበሁም። ልባቸው ሲደርቅ አሸገባቸው የዓለሙ ጌታ። አላህ ምን አለ? ከቡረ መቅተን ከቡረት ከሊመተን ተኽሩጁ ሚን አፍዋሂሂም። ከቡረ ምንኛ ከበደ ምንኛ ገዘፈ፣ ከሊመተን ንግግራቸው፣ ተኽሩጁ የምትወጣው ሚን አፍዋሂሂም ከአፎቻቸው፣ ከቃጥባሪ አምላኪዎች፣ ከአብሬት አምላኪዎች፣ ከኑር ሁሴን አምላኪዎች፣ ከአሊ ጎንደር አምላኪዎች፣ ከቦረናው አምላኪዎች፣ ከአልከሶ አምላኪዎች፣ ከአባድር አምላኪዎች ከነዚህ ሰዎች አፍ የሚወጣው ንግግር እኮ ምንኛ ገዘፈ። ኢየቁሉነ ኢላ ከዚባ፣ ውሸትን እንጂ እኮ ሌላ አይናገሩም። አደም ሲፈጠር ቦታው ላይ የነበሩት መላእክቶችና ጌታችን አላሁ ስብሓነሁ ወተዓላ ነው። አላህ በሁለት እጆቹ እንደፈጠረው ደግሞ በግልጽ ሲናገር ምን አለ? ቃለ ያ ኢብሊስ፣ አላህ እኮ አለ አንተ ሰይጣን ሆይ ማ መናዓክ፣ ምን ከለከለህ? አንተስጁደ፣ ከመስገድ፣ ሊማ ኸለቅቱ፣ ለፈጠርኩት፣ ቢየደይ፣ በሁለት እጆቼ ለፈጠርኩት አደም ስገድለት ስልህ ከመስገድ ምን ከለከለ? አስተክበርተ፣ ኮራህን? አም ኩንተ ሚነል ዓሊም፣ ወይንስ ቀድሞውኑ ከትዕቢተኞች ነበርክን አለው። ስለዚህ አላህ አደምን በሁለት እጆቹ ነው የፈጠረው። ቀጠሉ፣ እዚሁ መንዙማ ላይ አልጨረሱም። ያም አይነት እኮ ነው የሚታየው በእግሩ አሉ። እግሩ ላይ የሚታየውም እኮ ልክ እንደዛው ጥቁር ምልክት አለበት። ማን? አቡል ጀበል ዋና ረጋጭ ነበር። ደባልቆ አፈሩን አደም የተፈጠረበትን ከአደም በፊት የነበረው አቡል ጀበል ዋና የጭቃ ቤት እንደሚሰራው እኮ በእግሩ ያቦካው አቡል ጀበል ነው ይላሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ይህን ነው የአባቶቻችን መንገድ የሚሉን፣ ይህን የሰይጣን መንገድ፣ ይህን ነው እስልምና የሚሉን፣ ይህን ክህደት። አስያ ወላሂ ብዬሻለሁ፣ ሚሊዮን ሆነሽ ብትመጪ ይህን መንገድ አታሸንፊውም። ማንንም ይዛችሁ ብትመጡ አታሸንፉትም። ወላሁ ጋሊቡን አላ አምሪ። ከኑህ ጀምሮ ሲያሸንፉ ነው የመጡት ነቢያት። ለዚህ ለክህደት መንገድ ጥብቅና ትቆማላችሁ። አላህ በእስልምና ውለታ ከዋለልን በኋላ ድጋሚ ወደ ክህደት እንድንገባ ሙፍቲን ተከተሉ እገሌን ተከተሉ ትሉናላችሁ። አንከተልም። እኛ የምንከተለው አላሁ ስብሓነሁ ወተዓላ ያዘዝን ነው። ሶሃባዎች የነበሩበትን አቡበክር ነቢዩ ሲሞቱ የተናገረውን እስልምና ነው።
ከአደም በፊት ማንም ሰው አልነበረም። ከአደም በፊት ማንም ሰው አልነበረም። የድምፅ ማስረጃቸውን ቁጭ አድርገናል። ፈማዛ ባዕደ አልሐቅ ኢላ ضላል። ከሐቅ በኋላ ምን ጥመት አለ? እስካሁን በድምፅ ፋይል እንጂ እስከ ዛሬ ውሸታም ሲሉ ሰምታችሁ ታውቃላችሁ? ውሸታም እኮ አይሉንም። ለምን? እውነቱን ብቻ ስለምናስቀምጥባቸው። ውሸታም ብንሆን ኖሮ አላሁ ስብሓነሁ ወተዓላ ራሱ ያዋርደን ነበር። የእሱን መብት አስቀምጥን፣ የነቢዩን መብት አስቀምጥን፣ አበቃ። ሳህ ወለላ እነሱ በነቢዩ አሳበው አብሬት ካልተመለኩ ይሉሃል። በማስረጃ እንመጣበታለን። ገጽ 46 እና 47 ላይ ጌታው ሰይድ አሕመድ የደባቱ ኑር ዶላል ያስፈቀተው የዲኑ ጨረር ስፍር ቁጥር የለው ስንቱ በእጁ ሻረ። አላህ ዘንድ ነበረ ተናግሮ የማያፍር ቢያለብስም ቢገፍም ቢያደህይ ቢያከብር ይግባኝ የለበትም በፈረደው አምር ተብሎ አላህ ዘንዳ በሻሃዋ ብሽር ይላሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። አላሁ ስብሓነሁ ወተዓላ ማልበስን፣ ማጉረስን፣ ድሃ ማድረግን፣ ማክበርን ለማን ብቻ ነው የሰጠው? ለራሱ። ይግባኝ የለበትም በፈረደው አምር የሚባለው ማን ብቻ ነው? አላህ። ይኸው ዛሬ ምን ይላሉ? ጌታው ሰይድ የተባለ ደባት የሚባል ወደ ሰሜን አካባቢ ያለ እዛ አካባቢ የነበረው ግለሰብ እኮ ቢፈልግ ቢያለብስ፣ ቢፈልግ ቢያደህይ፣ ቢያከብር አንድም ከልካይ የለበትም። መጨረሻው ደግሞ ምንድን ነው ተብሎ አላህ ዘንዳ በሻሃዋ ብሽር። አላህ እኮ እንደፈለግኩን ብሎታል። አያችሁ ቅጥፈት። አላህ እንደፈለግኩን ያለው ሰው አለ አለ? የለም። ማን ሲቀር? ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? በድር የዘመቱትን እነዚያ የመጀመሪያ መስዋዕትነት የሆኑትን አላህ እኮ እንደፈለጋችሁ ሁኑ ብሏቸው እኮ ሊሆን ይችላል አሉ። ከዛ ውጭ እንደፈለግከው ሁን የተባለ አንድም አካል የለም። ቀጠሉ። ጀማሉል ዓለም ወደ ጀይላኔ ቢወረውረው አብዱልቃድር ጀይላኔ ማለት ነው። ለውሐል መሕፉዝን አስመረመረው አሉ። ለውሐል መሕፉዝን ከአላህ ውጭ የሚያውቃለ? የአላህ ባሪያዎች ሆይ የለም፣ የለም አበድን። ታላቁ ሰው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንኳን አያውቁም። አይደለም ዛሬ እነዚህ ሰዎች ጀይላኔን እኮ አላህ ለውሐል መሕፉዝን አስመርምሮታል ብለው እንደሚዋሹት ቀርቶ ማለት ነው። አልጨረስኩም ገና ጀመርኩኝ እንጂ። ሙሐመድ አወል የተባለው ደግሞ የመንዙማ የሽርክ መንዙማ ባይ ሙዓዝ ራሱን ሲያካብድ ምን ያለው? ከሼክ ሙሐመድ አወል ከማዲሕ የሚገርመኝ እኮ ለራሳቸው የሚሰጡት ስም ማለት ነው። እኛ አሁን ሰላት እንሰግዳለን። ሙሰሊ ሳዳት ሙሰሊ ሙባረክ ይባላል እንዴ? ሰለዋት ብል ማዲሕ የነቢዩ ማዲሕ የሆነው የነቢዩ አወዳሽ የሆነው ይባላል እንዴ? አይባልም። ለነፍሴ ስል እኮ ነው ሰለዋት ማወርደው እሳቸው ላይ። እሳቸው ላይ አንድ ሰለዋት ያወረደ አላህ 10 ያወርድበታል ነው እኮ የተባለው። ምን አለ ሙዓዝ? እኔ በጣም እድለኛ በሆንም ለዚህ በመመረጤ ደስተኛ በሆንም ከእሳቸው ከታዋቂው ማዲሕ ጋር ከሙሐመድ አወል ጋር ለመስራት ግን ብቁ አይደለሁም አለ። ማን ነው ሙሐመድ አወል? ስንት እናቶቻችንን ከእስልምና ወደ ሽርክ የመራ። መቼም ይሄ ቃል ከባድ ቃል ነው አይደለ? በማስረጃ ነው ምነግራችሁ። እስቲ የሚቀጥለውን ስንኝ ስሙና አሁን የተናገርኩት ውሸት ነው እውነት ነው ትላላችሁ። በስቶብኛልና አያሌ ነገር። ብዙ ጉዳይ ያለበት ሰው ወደ ማን ነው የሚሄደው? ወደ አላህ። ወደ አላህ። ግን ስሙ እዚህ መሐመድ አወል ምን እንደሚል፣ በስቶብኛልና አያሌ ነገር፣ ብዙ ጉዳይ በስቶብኛል፣ አቤት ብዬ ልጩህ። ወደ ማን? ያውም እኮ አላህ ጩሁልኝ አላለም። ካስታወሳችሁ እንዲያውም አንድ ያላህ ባሪያ አላህን ይበልጥ እንደሚያውቀው ምልክቱ ሲጮህ ነው ወይስ በሹክሹክታ ጌታ አላሁ ስብሓነሁ ወተዓላን ሲለምነው? በሹክሹክታ። ዘከሪያ ዓለይሂ ሰላም በስተርጅና አጥንቱ
አርጅቶ ጸጉሩ ሸብቶ ሚስቱ አርጣ ምን ብሎ ለመነው ጌታችንን? አላህ እንዲህ አለ፣ ካፍ ሃያ ዓይን ሷድ ذكر رحمة ربك عبده زكريا إذ نادى ربه نداء خفيا قال رب إني وحن العظم مني واشتعل الرأس شيبا ولم أكن بدعائك ربي شقيا. الله أكبر الله أكبر الله أكبر كبيرا. الله من آله كاف هايا عين صاد. الله بتشانو ترجمات شون ميكو ذكرو يتوسبت كونو رحمة ربك يجيته شروطا عبده زكريا يا يتكبرون باريون زكريان ياجين يبتي هون تشوكو شروطا يتجلس أباتنات إذ نادى ربه زكريا جيتهم بلمنا جيزي نداء خفيا دمسون زكارجو قال ربي جيتاي هو يالا إني وحن العظم مني قودا أنتيكو بسبسا واشتعل الرأس شيبا ጸጉሬኮ በሽበት ነደደ ቅልቅልቅልቅል አለ። ሚስቴ ማረጠች። ፈሀብሊ ሚን ለዱንከ ወልያ ካንተ የሆነ ምርጥ ልጅ ስጠኝ። የሪቱኒ ወየሪቱ ሚን አሊ ያዕቁብ ወጀዐልሁ ረቢ ረዲያ። አላሁ አክበር። የያዕቁብን ቤተሰቦች ስራ ነቢይነትን የሚወርስ የሆነ ወንድ ልጅ ስጠኝ። አላህ ምን አለ? ያ ዘከርያ ኢና ኑበሽሩከ ቢጉላሚን እስሙሁ የሕያ ለም ነጅዐል ለሁ ሚን ቀብሉ ሰሚያ። አላሁ አክበር አላሁ አክበር አላሁ አክበር ከቢራ። አንተ ዘከርያ ሆይ አበሰርንህ በወንድ ልጅ ስሙ የሕያ የሚባል ከሱ በፊት በዓለም ላይ ሞክሼ በዚህ ስም የሕያ የሚባል የሌለ የሆነ። እነ መሐመድ አወልስ ይህንን እኮ አይወዱም። አላህ በብቸኝነት እንዲመለክ እኮ አይወዱም። ይኸው ስሙት። አቤት ብዬ ልጩህ ወደ አላህ ሳይሆን እባሮቹ በር ቀልቤን ወደ እሳቸው አድርጌ ሰንዘር። ቀልቤን ወደ አላህ ሳይሆን ቀልቤን ወደ እሳቸው። አቤት ጮህኩባችሁ ጌቶቼ ዱስቱር ጮህኩባችሁ ከሙስጠፋ ይዤ ነቢዩ ሙሐመድን ብቻ ሳይሆን ደግሞ ከሙስጠፋ ይዤ እስከ አቡል በሸር የሰው ልጆች አባት እስከ ሆንከው እስከ አደም ድረስ ያላችሁትን በጠቅላላ ቸግሮኛል ድረሱልኝ። አቤ አንቢያም ሙርሰልም አንድ እንኳን ሳይቀር ነቢይ የለ መልእክተኛ የለ፣ ሁላችሁንም ጠራኋችሁ አለ። ከዚህ የበለጠ ግፍ ሰምታችሁ አይታችሁ ታውቃላችሁ? የአላህ ባሪያዎች ወይ እንደው በአላህ ይሁንባችሁ። ይሄ አሁን በቀልብ ውስጥ ያለ ሽርክ ነው ወይስ በአደባባይ በሲዲ በሚዲያ ተቀድቶ ህዝብ ለማጥመም የተለቀቀ? መልሱልኝ መልሱልኝ። የአላህ ባሪያዎች ወይ ደጋግመን እኮ የምንጮኸው እንዲህ አይነት ክህደት ስላለ ነው። እርስ በእርሳችን በተውሂድ ላይ እንተሳሰር ስለምንል ነው። ሃዬ እሺ እንቀጥል። ገጽ 52 ላይ በዘመን ያላችሁ ሳዳቶች አኽያረ ቀኝ እጄን ጨብጡኝ ወድቄ እንዳልቀረ። አላሁ አክበር። ሺሊላህ ጌቶቼ አርሂቡ ዱስቱር። ዱስቱር ማለት እጅ እግር ሰጥተናል ማለት ነው። እጅ እግር የሚሰጠው ለአንድ አላህ ብቻ ሆኖ መቼም ያለ እናንተ ሁሉም አያምር። ያለ ማን ነው ሁሉም ነገር የማያምረው? ያለ አላህ። በእናንተ የሸሸ ምንም አያፍር፣ ያፍራል እንጂ። አላህ ምን አለ? ፈፊሩ ሽሹ ኢለላህ፣ ወደ አላህ ብቻ ሽሹ አለ። ጌቶች አትለፉኝ አለ። አደቤም ባያምር ስነስርዓቴ ባያምርም አትለፉኝ አለ። አደበ ቢስ ቡልሃ እንደኔ ቢኖር ስነ ስርዓት የሌለው ሞኝ እንደኔ እንኳን ቢኖር ባሪያ ሲባል ማጥፋት እለት ነው እድር። ለናንተ ይገባል ያጠፋን መማር ይላቸዋል። ያጠፋን የሚምረው ማን ብቻ ነው? ወንድሞቼ እስቲ ንገሩኝ። አያችሁ አይደለ? ይሄም የመሐመድ አወል የሽርክ መንዙማ ነው። ሰዎች ከእስልምና ምን እንዲሆኑ ወደ ክህደት እንዲሄዱ ማለት ነው። ሌላው መንዙማ ባይቀጥላል አብድ ብሎ እስኪሉ ቃድር
እርዳታው አይውል አያድር ይላል። ኢና ሊላሂ ወኢና ኢለይሂ ራጂዑን። አብድልቃድር አንድ ስም አይደለም። አብድልቃድር የተባለውን ግለሰብ ስትለምነው እኮ አብድ ብለህ እስክትል ቃድር እርዳታው አይውል አያድር ወዲያው ይደርስልሃል ይላሉ። ወዲያው ደራሻችን ማን ሆኖ ሳለ? ጌታ አላሁ ሱብሓነሁ ወተዓላ ብቻ ሆኖ ሳለ። ቀጥል ደግሞ የቦረናው ደግዬ እርዱኝ አባብዬ ይሏቸዋል። ሱረቱል ፋቲሓ ላይ ቀላል የአማርኛ ትርጉም ኢያከ ማለት ምን ማለት ነው? አንተም ብቻ ማለት ነው። ናዕቡዱ እናመልካለን፣ ወኢያከ ባንተም ብቻ ነስተዒን እንታገዛለን። እዚህስ ምን ይላሉ? የቦረናው ደግዬ እርዱኝ አባብዬ ይላሉ። ሰውየው ቀብር ውስጥ ገብቷል። የእኛን እርዳታ እንጂ የሚፈልገው እኛ የሱን እርዳታ እንፈልግ። እንቀጥል። አብሽር ወንድሜ ግባ በቶሎ ማን ነው ያፈረው ያ ነቢይ ብሎ ይላሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። ማን ያለ ነው ማያፍረው? ያ አላህ ያለ ፊ ዱንያ ወልአኺራ አያፍርም። ያ ዒሳ ያለ ያፍራል ካል ያ ነቢዩላህ ድረሱልን ያለም ሰው ያፍራል። ደራሻችን አላህ ብቻ ስለሆነ። ሌላ ፉገራቸውን ስሙ። አንቱን ጠርቼ ምን አጥቼ አሉ። የሚጠራው ማን ብቻ ነው? ወቃለ ረቡኩም ውድዑኒ አስተጂብ ለኩም። ጌታችሁ አለ ለምኑኝ መልስ እሰጣለሁ። አንቱን ጠርቼ ምን አጥቼ ልሙት ፈንድቼ ልዮትና አህመድ ሙሽራው የመዲናው አሉ። እሳቸው በመናም ይታያሉ እንጂ እንደገና እሳቸውን አይተን እንድንፈነዳን የተፈለገው በመናም ራሱ ብናያቸው ደስ እንዲለን አላህ እንኳንም በመናም ወፈከን፣ በሱናቸው ላይ አኑረ፣ በሱናቸው ላይ ግደለን፣ ከእሳቸው ጋር ቀስቅሰን እንጂ የሚባለው ሊዮት ባኮትን ልፈንዳ እንዲልበል የሚባል እምነት አለን እኛ ዘንድ የለንም አበደን። እንቀጥል። የቃጥባሪ አምላኪዎች አሁንም ምን ይላሉ? ገውሱን ተድራ ገውስ ወልዳ ነገሰች፣ ኑሩም በኑሩ ላይ ደራርባ ለበሰች ይላሉ። ትርጉም ገውሱን ማለት ምን ማለት ነው? የጭንቅ ገላጋዩን። ተድራ ማለት አግብታ ማለት ነው። ገውስ ወልዳ የጭንቅ ገላጋይ ደግሞ ወልዳ ነገሰች፣ ንጉሥ ሆነች እኮ። ኑሩም በኑሩ ላይ ደራርባ ለበሰች ፋጢማ ያቄቦ ይላሉ። ፋጢማ ያቄቦ ማናት? የሼክ ቃጥባሬ ሚስት ናት። እሷን አስመልክቶ አፌን በሐራሙ ልፈግፍግላት እያለ ሰውየው ስንቶችን ያጠመመ ሰው ነው። ያም ሰው በወቅቱ ማለት ነው። ምን ይላል? ገውሱን የጭንቅ ገላጋዩን ማንን? ሼክ ኢሳን ተድራ ገውስ ወልዳ የጭንቅ ገላጋይ ልጅ ወልዳ ነገሰች እኮ እሷ ይላሉ። ይሄ እንግዲህ ከእስልምና ያስወጣል። የጭንቅ ገላጋይ አባትም የጭንቅ ገላጋይ ልጅም የለም። የጭንቅ ገላጋያችን አንድ አላሁ ስብሓነሁ ወተዓላ ነው። ወደ ቪዲዮዎቹ እንመለሳለን። ስድስተኛ ነጥብ ነቢዩ ሰለላሁ ዐለይሂ ወሰለም የነሱ መጫወቻ ናቸው ስንል በማስረጃ ነው። ስድስተኛ ቪዲዮን ክፈትልኝ። ስድስተኛ ቪዲዮ አቁመው። ሰለዋት እያሉ ስንቶቹ ታደሉ። እንደ ኡስታዝ ፈድሉ እንደ መንሱር ያሉ ይላል። ፈድሉ ማለት አንዋር መስጂድ ላይ ፎቶ ተነስቶ
የድብቅም አይደለም። ፎቶ ተነስቶ ፈድሉ እዚህ ጋር የለም፣ አሁን ወደ አኼራ ሄዷል። ጫት መስጂድ ውስጥ ለሴቶች በእጁ ሲያከፋፍል ፎቶ የተነሳ ነው። አንዋር መስጂድ ቅጥር ግቢ ውስጥ ማለት ነው። መስጂድ ጫት መቃሚያ ነው ወይስ አላህ ማምለኪያ? አላህ ማምለኪያ። ቀጥለው አሁን እንስማ። እሺ ትንሽ መልሰው። የአላህ ባሪያዎች ሆይ ፈድሉና መንሱር የተባሉትን ግለሰቦች እኮ ነቢይን እንዳየነው እነሱን ያየማ ከዚህ የበለጠ ነቢዩ ላይ ማሾፍ አለ? እውነት የነቢዩ ወዳጆች ማለት ነው አይደለም። ጫት በሚቅሙ ሰዎች የፈለገ ሷሊህ እንኳን ቢሆን ከነቢዩ ስነ ምግባር ውስጥ እኮ ከፊሉን አላህ አድሎታል እንጂ የሚባለው ነቢዩን እንዳየነው እነሱን ያየማ ማለት ነቢዩ ላይ ማሾፍ ነው አይደለም? እንደው በአላህ ይሆንባችሁ። እነዚህ ናቸው አሁን እንግዲህ የነቢዩ ወዳጆች ነን የሚሉት። ቪዲዮ ቁጥር 7 ክፈትልኝ፣ ቪዲዮውን አሳያቸው። የሰይጣን መንገድ መጥፎውን ጥሩ አድርጎ ለማቅረብ መሞከር ነውር ነው። የሰርግ ቀን እንደዚህ ወንድና ሴት ተደባልቀው ኢስላምን ማፍረሳቸውን ሰይጣንን መታዘዛቸው ምን ሲሉ ይጠሩታል? የሰማህም ስማ፣ ላልሰማ አሰማ፣ ሙሽሮች ተጋቡ በነቢዩ ሱና ይላሉ። በፍጹም ይሄ የነቢዩ ሱና አይደለም። ይሄ ሰይጣንን መታዘዝ ነው። አያችሁ አይደል? ሰለዋት ምናምን በሚል ስም ነው ብለው ወንድና ሴት ተደባልቀው ይጨፍራሉ። የሰማህም ስማ፣ ያልሰማ የጀማ ኮፒ ሊንክ አድርጎ እየያዘብን ነው። ኡስታዝ አትሰማንም። ኮፒ ሊንክ አድርጎ ያጀማ ነቢዩን ታዘናል ቢሉ ይሄ መቀለድ ነው። 7 ቪዲዮ ቁጥር 7 ክፈትልኝ። ኦኬ ቪዲዮ ቁጥር 7 አይ ቪዲዮ ቁጥር 7 ቪዲዮ ቁጥር 8 አፎን ቪዲዮ ቁጥር 8 አዎ ኦኬ ያጀማ ነቢዩ ይመጣሉ ወይ ይላል። አረስ ተቋርጦ ነበር ኡስታዝ። አሁን እንደገና ኮፒ ሊንክ አድርጎ ያጀማ እንትን እያሉ ነው። ኮፒ ሊንክ አድርጎ ኦኬ ቪዲዮ ቁጥር 7 2 ነው። አንደኛው ልክፈተው ልድገመው። ከሱ በታች ያለው እሱ በቃ ይበቃኛል። አርሂቡ ነቢዩ ነው የሚሉት። አሁን ማሳየት የፈለግኩት እዚህ ጋር ምንድን ነው ጥያቄ ምን ይሆናል? ነቢዩ ሰለላሁ ዐለይሂ ወሰለም ይመጣሉ ወይ የሚል ነው። አይመጡም። ሞተዋል፣ ተሰናብተናቸዋል። አኼራ ላይ ከእሳቸው ጋር እንዲያገናኘን ነው የምንመኘው። እነዚህ ሰዎች ሌላ የሚሉትን ሰለዋት ቁጭ ብለው ይሉና አርሂቡ ነቢ ላይ ሲደርሱ፣ መርሃባ ነቢ ላይ ሲደርሱ ግን ይቆማሉ። ይሄም ቪዲዮ ላይ ቆመው ነው የሚሉት። ለምን ስትሉ እሱን ነው ማሳየት የፈለግኩት። ለምን ስትሉ መርሃባ ነቢ መርሃባ፣ መርሃባ ነቢ መርሃባ ብለው ይቆሙላቸዋል። መርሃባ ማለት ምን ማለት ነው? በቋንቋችን እንኳን ደህና መጡ ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም በህይወት ዘመናቸው እንኳን ሶሃቦች ሲቆሙላቸው አይወዱም ነበረ። አሁን አንተን የጨመርክባቸው እንዳትሉኝ ደግሞ አሁንም የሽርክ መንዙማ ባዩ መሐመድ አወል ምን ይላል? ይሄን ሲያብራራልን አይዟችሁ ተደሰቱ፣ መውሊድ የመጣችሁ ከነ አስሓባዎቹ ነቢይ መጡላችሁ ይላል። አላሁ አክበር። አይዟችሁ ተደሰቱ፣ መውሊድ የመጣችሁ ከነ አስሓባዎቹ እኮ ነቢዩ ሙሐመድ መጡላችሁ ይላል። ለምን አልጠየቁትም? እዛ መዘጋጃ ቤት የተሰበሰቡት የታሉ ብለው ቢጠይቁት እኮ ጥሩ ነበር። ሰው ሰብስቦ ነው አይዟችሁ ተደሰቱ፣ መውሊድ የመጣችሁ ከነ አስሓባዎቹ ነቢይ መጡላችሁ ይላሉ። አገራችንም ላይ በተለይ ወደ ሰሜኑ ክፍል ሰዎች ይሰበሰቡና አንዲት መስገጃ ያስቀምጣሉ። ምንድናት ሲባል ነቢዩና ጓደኞቻቸው መጥተው የሚያሐድሩበት የሚቀመጡበት ቦታ ነው ይላሉ። ይሄ ከእስልምና ያስወጣል።
ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሞተዋል፣ የትም አይመጡም። ራሳቸው ነቢዩ ምን አሉ ሰለላሁ ዐለይሂ ወሰለም? የቂያማ ቀን መጀመሪያ ቀብሬ ተከፍቶልኝ መውጣው እኔ ነኝ። ከቂያማ ቀን በፊት እሳቸው የትም አይመጡም። ቪዲዮ ቁጥር 8 ክፈትልኝ። አላህ ያሳያችሁ። እንግዲህ አብሬትዬ የት ኖት አባባ አላቸው። እኚህ ናቸው የአብሬት ሼክ። እንግዲህ ፎቶቸው ተለጥፏል። ሌላ ቪዲዮ ስላለ ደግሞ በሰፊው እንሄድበታለን። አብሬትዬ የት ኖት አባባ አላቸው። ሞተዋል በደርግ ዘመን ገና አንተ ሳትወለድ። ሙሀባ የት ይዞት ገባ ይላቸዋል። ሙሀባ አይደለም ይዟቸው የገባው፣ አንድ የደርግ ባለስልጣን እሳቸውን ይዞ ወስዶ ከነ ልጃቸው ከነ ተከታዮቻቸው ገሏቸዋል። ከደርግ ራሳቸውን ማስጣል አልቻሉም። ወይ እኛንም አብሮ ይውሰድ አልክ። እሳቸውን የገደላቸው ቦታ እኮ ሄደህ እንዳትገደል አንተ ገና አልተወለድክም። ምን እያሉ ነው እነዚህ ወጣቶች? ደግሞ ጭፈራቸውን ይዩት። በቃ እኔ ሌላ ነገር ማውራት አልፈልግም። እነሱ ያውቃሉ ጠንቅቀው ወጣቶቹ። አሁን ይሄ የዲን ፍቅር ነው በአላህ ኤቭሪባዲ ምናምን እያሉ ያው ተግባሩ ማለት ነው ኤቭሪባዲ እንደሚባለው ማለት ነው። አላህ ይመልሳችሁና አሁን በእናንተ ቤት የአራድነት ጥግ። ወላሂ ሰው በወጣትነቱ ይሸወዳል። በምን ጉዳይ? በወጣትነት ጉዳይ። ሃይማኖቱን ግን ማንኛውም ወጣት ሳይጫወትበት ነው መልካም መንገድ ላይ የሚደርሰው፣ አላህም የሚጠብቀው። እንዴት በወጣትነታችሁ በዚህ በታላቁ እስልምና ላይ ታላግጣላችሁ? ቀጥል። የሚቀጥለው ቪዲዮ ቁጥር 9 ወዳንቱ ሁሉን ጥለን የከለለን ይነሳልን ሂጃቡ ምድሪቱ ፎከረች በሰማይ በኔ ላይ ያሉና ሀቢቡ። በቃ ምድሪቱ ፎከረች በሰማይ ላይ ሀቢቡና አሉ በኔ ላይ ብላ። ይሄ አሁን ነቢዩ ማወደስ ነው ወይ ዝም ብሎ ተራ የዱርዬ ቃል? ምድር ይኸውላችሁ አንድ ልናቅ የሚገባው ነገር ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አላህ ያከበራቸው አላህ ራሱ ያወደሳቸው ናቸው። የእኛን ውሸት አይፈልጉም። ምድር ከሰማይ ጋር አልተፎካከረችላቸው። ኢስላም በውሸት ደግፉኝ ይላል አይልም። እሳቸው አሁን እንዲህ አይነት ሀዲስ አስተላልፈዋል። ምድር እኮ ሰማይን ተፎካከረች ምናምን ብለው። ምክንያቱም ይሄ የሩቅ የገይብ ጉዳይ ነው አይደለ? የሩቅን ጉዳይ ከእሳቸው ውጭ የሚነግረን አለ የለም። በእሳቸው መሞት ደግሞ ተቋርጧል። ስለዚህ ውሸት ሐራም ነው። የነብዩ ፍቅር ዋሹልኝ አይልም። የነብዩ ፍቅር በእውነተኛው እሳቸው እኮ እንዲነበሩ፣ እሳቸው እኮ እንዲነበሩ፣ እሳቸው እኮ እንዲነበሩ ብለን በግልጽ ምን ማድረግ? እንቅጭ እንቅጯን መናገር። አላህ የሰጣቸው ከበቂ በላይ ነው። 10ኛ ቪዲዮ ይከፈትልኝ። እሺ አንዲት ላም ኮር ብላኝ ስትበላ ሳረ እላይ ላይ ወቸ በእናት ወቀብረም ጎንደር ሆነ ወዮት የሚያጅብ ነገር ተዛ ተቆጡና ሸኻሊ ጎንደር ወዷን ቢሏት ሞተች ወረውረው ጠጠር ምነው አይባልም የወልይ ነገር ለባለቤቲቱ ሰደዱላት ብር አውፍ በይኝ አልዋት ሐቋም እንዳይቀር
أيو يلا حسرات باروچو غار حيال قدي زالج سبسبا غندر دستور بيجزي لتو يكر አሁን እንግዲህ አላህ ያሳያችሁ ቲክቶክ ላይ ነው ደግሞ ይሄ ስቲች ተሰርቶለት ማለት ነው። አንዱ በጎን በኩል ሄዱት አድርጉት ምናምን እንደሚባለው አለ አይደለ? አንደኛው በአንደኛው ትክዝ ነገር ብሎ አሁን የኢስላም አካል አይመስልም። የዚህም መንዙማ ባይ ማን ይባላል? ያ የተለመደው ሰዎችን የሚያጠመው መሐመድ አወል የሚባለው ግለሰብ። ቀስ ብዬ ላንብብላችሁ። አንዲት ላም እቺ የምትታለበው ወተት የምትታለበው አንዲት ላም ኮሬብ ላይ፣ ኮሬብ ማለት ወሎ ነው፣ ስትበላ ሳር፣ አንዲት ላም ኮሬብ ላይ ስትበላ ሳር እላይዋ ላይ ወጣ በእናቷ ቀብር በሼክ አሊ ጎንደር የአሊ ጎንደር የሚባል ግለሰብ ሞቷል ጎንደር ላይ። በአሊ ጎንደር እናት ቀብር በኩል በቀብሩ ላይ ወጣ ላሟ ሳር ስትበላ ጎንደር ሆነው አዩት። የሚያጅብ ነገር ልብ በሉ። በሎኬሽን በጂኦግራፊክ ሎኬሽን ራሱ ጎንደርና ጎጃም ትግሬና ወሎ እንጂ እንዲህ ቨርቲካሊ የሚገናኙት ጭራሽ እኮ አይገናኙም። ከጎንደር ወሎ ማለት ነው። ደግሞ ቦታው ላይ አሁን እዛ ቦታው ላይ ማን ነበረ? ለምሳሌ ወሎ ላይ ማለት ነው። ኮሬብ ማለት ወሎ ነው። ከዛ አሁን ገራሚ ደግሞ ስሙ አንዲት ላም ኮሬብ ላይ ስትበላ ሳረ ላይዋ ላይ ወጣ በእናቷ ቀብር ጎንደር ሆነው አዩት። የሚያጅብ ነገር ከጎንደር አዩት። ከዛ ተቆጡና ሻህሊ ጎንደር ተቆጡ። እንዴት በእናቴ ቀብር ላይ አንቺ ላም ትሄጃለሽ ብለው። ከዛስ ይህ በዚህ ዘመን አሁን ድሮን ምናምን ራሱ ያን ያህል ኪሎ ሜትር አይጓዝም አይደል? እዚህ ግን ስሙ ምን እንደሚሉ። ከዛ ተቆጡና ሻህሊ ጎንደር ሆዷን ቢሏት ሞተች። ወርውረው ጠጠር ከጎንደር ጠጠር ዥው ምናምን አደረጉና ይህ የህንድ ፊልም እንደሚባለው ዥው ምናምን ብሎ በጎጃም በኩል አድርጎ ላጥላጥ ብሎ ሄዶ ገደላት ላሟል። አሁን እንዲህ አይነት አሁን ይኸውላችሁ እነሱ ሊያሰርጹ የሚፈልጉት ምን እምነት እንደሆነ ታውቃላችሁ? ሸሆቹ ያያሉ ካሉበት። አዑዙ ቢላሂ ሚነ ሸይጣን ረጂም። አላህ ብቻ ነው ሁሉን ተመልካች። በሶሃባዎች ዘመን ዑመር ባለስልጣን በነበረበት ዘመን አንዲት ሴት ቤቷ ውስጥ ዑመር ምን አዘው ነበር? ሚሸጥ ወተት ውስጥ ውሃ እንዳትደበልቁ ብለው። አንዲት እናት ልጇን ወተት አሳልባ ውሃ ደብልቂበት አለቻት። ምን አለች እሷ? አልደበልቅም፣ አሚረል ሙእሚኒን ዑመር ከልክሏል አለቻት። ዑመር አያየንም አለቻት። ልጅ ምን አለች? የዑመር ጌታ ያየናል። አላሁ አክበር እንጂ ሸሆቹ አያዩንም። ሸሆቹ አያዩንም። እኛ ሸህ አምላኪ አይደለንም። ሸሆቹ ከቤታቸው ጀርባ ምን እንዳለ አያውቁም። ጌታ አላሁ ስብሓነሁ ወተዓላ ግን ኢነሁ ዓሊሙን ቢዛቲ አሱዱር፣ እሱ በልብ ውስጥ ያለችውን ሁሉ እኮ ተመልካች ጌታ ነው። 11ኛ ከዘፋኝ ከጴንጤ መዝሙር እየኮረጁ አስቸግረውናል። ክፈትልኝ እስቲ የመጀመሪያውን ቪዲዮ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እውነት የእሳቸው ወዳጆች ወይም ለነቢዩ ያለንን ፍቅር ከአስቴር የሚያስኮርጅ ከኤፍሬም የሚያስኮርጅ ነው የአላህ ባሪያዎች? አበደን ከላ። አዑዙ ቢላሂ ሚነ ሸይጣን ረጂም።
እኛ ሰላታችን ላይ አተሕያ ላይ ቁጭ ብለን አላሁመ ሰሊ አላ ሙሐመድ ወአላ አሊ ሙሐመድ ከማ ሰለይተ አላ ኢብራሂም ወአላ አሊ ኢብራሂም ኢነከ ሐሚዱን መጂድ ወባሪክ አላ ሙሐመድ ወአላ አሊ ሙሐመድ ከማ ባረክተ አላ ኢብራሂም ወአላ አሊ ኢብራሂም ኢነከ ሐሚዱን መጂድ ነው የምንለው። አዛን ብሎ አዛን ብሎ ስል እኔ ጋር አዛን አለ። ሰግጄ ልምጣ እንዴ? እሺ ቀጥል አንተ። መጣሁ እኔ። ኸይር አዛን ላይ اللهم رب هذه الدعوة التامة والصلاة القائمة آت محمدا الوسيلة والفضيلة وابعثه مقاما محمود الذي وعدته እያልን እሳቸው ላይ እናወድሳለን፣ ዱዓ እናደርግላቸዋለን። ከየት ተይዞ ነው እስቲ አላህ ያሳያችሁና ከነ አስቴር ከነ ኤፍሬም ከነ ምናምን የሚዋሱልን? እኔ ይኸውላችሁ የመጨረሻ ጥያቄ አለኝ። እሱ ምንድን ነው? እነ ሙዓዝ እኛ ለነቢዩ ሰለላሁ ዐለይሂ ወሰለም ላለን ሁብ ነው የመድሕ ወዳጆች ነን የሚሉ ሰዎች አሉ። መድሕ ማለት ምን ማለት ነው? ነቢዩ ማወደስ ስለምንወድ ነው ይላሉ። ችግር የለም፣ እኚህን ውድማ እንድንወድ ነው የታዘዝ ነው። ጥያቄው እውነት እሳቸውን የሚወድ ሰው አላህ ለጥሩ ነገር ያጨዋል ወይስ በጥፋቱ የተነሳ ልቡ ይታሸጋል? በእሳቸው ላይ በመጫወቱ የተነሳ ልቡ ይታሸጋል? ይሄ መልሱልኝ፣ አላህ ባሪያዎች መልሱልኝ። እውነት ነቢዩን የወደደ ሰው አላህ ለተሻለ ደረጃ ይመርጠዋል ወይንስ በነቢዩ ላይ ያሾፉ ሰዎችን እወዳለሁ ቢሉም በምላሳቸው ወደ ምን ይሄዳሉ? ወደ ምን ይሄዳሉ? የአላህ ባሪያዎች ሆይ ወደ መጥፎ ነገር ይሄዳሉ። ለዚህ ማነሳው ምንድን ነው? ሙዓዝ